ነገ የወላጆች ቀን ስለሆነ ይከበሩ በጣም ያስፈልገናል። በጥንቃቄ መጠቀም አለብን። እባካችሁ ተጠንቀቁ። እባካችሁ አንድ ጊዜ ፍቀዱኝልና እየተሽከረከርኩ እንደልቤ ልምታው አለች ሉሊ። በሉ አሁን እቃችንን ሰብስብና ወደ ትምህርት ቤት እንሂድ። ዛሬ ለወላጆቻችን ሙዚቃ ምናቀርብበት ቀን ነው። ልጆች ከበሬት አለ ትላንት እዚህ እኮ ነው ያስቀመጥነው። ምናልባት ሁላችንን ስለምንመታው ፈርቶ ወደ ቤቱ ሄዶ ይሆናል። በጣም እኔ እንደውም ሲሮጥ ነው በቃ ባጠገቤ ቱፍ ብሎ ሮጦ ነው ሄደው። አንቺ ሎሊ እኔ እኮ ስቀልን አልኩት። ሎሊ ከልጆች ጋር የሙዚቃ መሳሪያ እየመታች እየተጫወተች ነው። ፒያኖ አለ፣ ጊታር አለ፣ ከበሮ አለ። የተለያዩ የሙዚቃ መሳሪያዎች ይዘው ቀናቸውን ጥሩ የሙዚቃ መሳሪያ በመጫወት እያሳለፉ ነው። ሎሊ ሙዚቃ ትወዳለች። ጓደኞቿም ተሰብስበው ሙዚቃ እየተጫወቱ ስለሆነ ደስ ብሏታል። ሎሊ አንድ ቦታ ቆማ ሙዚቃውን መጫወት አልፈለገችም። እየዞረች እየደነሰች ለጓደኞቿ ሞራል እየሰጠች በሉ በደንብ ተጫወቱ፣ ዛሬ ቀኑ የሙዚቃ መሳሪያ የምንጫወትበት ነው እያለች እንቅስቃሴዋን ቀጠለች። ሎሊ ተሽከርክራ ሙዚቃ መሳሪያ ተጫውታ ድንገት ጎንበስ ስትል ከበሮ ተመለከተች። እንዴ ይሄን ከበሮ ማን አመጣው? እንዴ ይሄን ከበሮማ መምታት አለብኝ አለች ሎሊ። ሎሊ አይኖቿ ከበሮ ላይ ነው። ነገ የወላጆች ቀን ስለሆነ ይከበሩ በጣም ያስፈልገናል። በጥንቃቄ መጠቀም አለብን። እባካችሁ ተጠንቀቁ። እባካችሁ አንድ ጊዜ ፍቀዱኝልና እየተሽከረከርኩ እንደልቤ ልምታው አለች ሎሊ። ሎሊ አንቺ ከበሮ መምታት ያለብሽም። ለአቶኩኝ ነገ ተራ በተራ ከበሮ እንመታለን። ሎሊ እስከ ነገ መታገስ አልፈለገችም። በቃ አሁን ስለጨረስን እንውጣ። እንደው ከበሮ እንኳን አንዴ ሳልመታ ምን ይሻለኛል? በቃ ውስጤ ይፈልጓል። ጓደኞቿ ለእረፍት ወጡ። ሎሊ ግን ልቧ ከበሮ ጋር ነው። ጓደኞቿ እንደሄዱ ካየች በኋላ ተመልሳ ከበሮን መምታት ፈለገች። እንዳትነኪ ብለውኛል። ደሞ ነክቻ አንድ ነገር ቢመጣብኝስ ምን ይሻለኛል? ግን ደግሞ ውስጤ መጫወት ፈልጓል አለች ሎሊ። ቆማ አሰበች። አታድርጊ አትንኪ የተባለችውን ነገር መንካትና ማድረግ ትወዳለች። ሎሊ እንደዚህ አይነት ጥፋት በተደጋጋሚ ታደርጋለች። በቃ ልጫወትና ትንሽ ይውጣልኝ። እንደዚህ እየፈለኩማ እንዴት አድርጌ ነው ራሴን መቆጣጠር የምችለው? አዎ አትንኪ ብለውኛል፣ ግን በቃ ሎሊ ሄዳ ከበሮን አነሳች። ጓደኞቿ የሉም። አንገቷ ውስጥ በትግል አስገባችሁ። ከዛም እየመታች ከበሮን ወደ ግራ ወደ ቀኝ እያለች ደስ እያላት
እየተሽከረከረች ከበሮዋን መምታት ቀጠለች። ወይ ሎሊ አታርግ የተባለችውን ነገር ማድረግ ደስ ይላታል። ሎሊ በመቀጠል የከበሮውን ገመድ ከአንገቷ አውጥታ በእጇ ይዛ እያሽከረከረችና እያወዛወዘች መምታቷን ቀጠለች። በድንገት ገመዱ ተበጥሶ ከበሮ መሬት ላይ ወደቀ። ወይኔ ጉዴ! የፈራሁት ደረሰ። ወይኔ ጉዴ! ወይኔ ጉዴ! አትንኪ ስባል ነክቺ ጣጣ ራሴ ላይ ያመጣሁኝ። ወይኔ ገመዱ ተበጠሰ። ምን ይሉኛል አሁን? ወይኔ 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 ወይኔ! ጓደኞቼ ገደሉኝ። እኔ እንደው መንቀልቀል ነው የኔ ስራ። ልደብቀው፣ በቃ ልደብቀው። ሎሊ የተበጠሰውን ከበሮ ከቦርሳው ስር ደበቀችው። ደንግጣለች፣ ግን ምን ዋጋ አለው? አታድርጊ የተባለችውን ካረገች በኋላ ነው እሷ የምትደነግጠው። የሎሊ ጓደኞች ተመልሰው መጥተው ልምምዳቸውን ቀጠሉ። በሉ አሁን ዕቃችንን ሰብስብና ወደ ትምህርት ቤት እንሂድ። ዛሬ ለወላጆቻችን ሙዚቃ የምናቀርብበት ቀን ነው። ልጆች ከበሮ የት አለ? ትላንት እዚህ እኮ ነው ያስቀመጥነው። ምናልባት ሁላችን ስለምንመታው ፈርቶ ወደ ቤቱ ሄዶ ይሆናል። አዎ እውነቷን ነው። ፈርቶ ወደ ቤቱ ሄዶ ነው። ፈሪ እኮ ነው ከበሮ፣ እንዳትመቱት ብሎ ሄዷል። በጣም እኔ እንደውም ሲሮጥ ነው በቃ ባጠገቤ ቱፍ ብሎ ሮጦ ነው ሄደው። አንቺ ሎሊ እኔ እኮ ስቀልን አልኩት። እኔ አይቼዋለሁ፣ የእውነቴን ነው። እየሮጠ አይመስለኝም። እዚህ ክፍል ውስጥ የሆነ ሚስጥር አለ ይመስለኛል። ሚስጥር? የምን ሚስጥር? አሃ የምን ሚስጥር ነው የምትይው? እኔ ምንም አላውቅም። እኔ ምንም አላየሁም። ሎሊ ፊትሽ እኮ ያስታውቃል። ወይኔ ሆዴን እያመመኝ ነው። አንድ ጊዜ ጓደኞቼ ፍቀዱልኝና መጸዳጃ ቤት ልሂድ። ወይ ሆዴ። ሎሊ ፊትሽ እኮ የታመመ ሰው መሲ። ሎሊ ፊትሽ ያስታውቃል፣ እውነቱን ንገሪኝ። ሎሊ አንገቷን አቀርቅራ ሆዷን እንዳመመው ሰው ወይኔ አለች። ግን መዋሸት እንደማትችል ገብቷታል። ግን የሆነ ነገር የደበቅሽ ይመስለኛል። አረ እኔ ምንም አልደበኩም። እናንተ ደግሞ አንድ ነገር በጠፋ ቁጥር እኔ ላይ ነው የምታሳብቡት አለች ሎሊ። ደግሞ እኔ ከበሮ አልወሰድኩም፣ ከበሮ አልደበኩም። እውነት እኔ የትም አልደበኩም። እኔ አልወሰድኩም። ሎሊ ማን ከበሮ ወሰድሻለሽ? ያው እኔን መጠርጠራችሁ አይቀርም ብዬ ነው። እንግዲህ የቤቱ ቀልቃላ እኔ ነኝ። ከጠረጠራችሁኝ ግን እኔ አልወሰድኩም አለች ሎሊ። ሎሊ ከተራራና ከዶሮ ላባ የትኛው ይከብዳል? ምን አይነት ጥያቄ ነው? በጣም ይከብደውማ ተራራ ነው። ተራራ በጣም ትልቅ እኮ ነው። ወደ ላይ እኮ ነው። ሎሊ የሆነ ነገር የደበቅሽ ከሆነ ንገሪ። ከመደበቅሽ መዋሸትሽ መጥፎ ነው። እኔ ራሱ አሁን የሆነ ነገር እንደ ተራራ እየከበደኝ ነው። ልቤ ላይ መሸከም እያቃተኝ ነው። እውነት በጣም ከባድ ነው። እንደ ተራራ ከባድ ነው። ሎሊ ውሸትሽን ነው። እውነቱን ብትነግሪን እንደ ዶሮ ላባ ይቀልልሻል። ይሄ ከበደኝ ነገር እንደ ዶሮ ላባ እንዲቀለኝ እውነቱን ብናገር ይሻላል አለችና ሎሊ እውነቱን ለመናገር ወሰነች። ሎሊ እኛ ጓደኞችሽ ነን። አብረን መፍትሄ መፈለግ እንችላለን። አንቆጣሽም። እውነታችሁን አትቆጡኝም? ይኸውላችሁ ምን ሆነ መሰላችሁ? በቃ እናንተ ከሄዳችሁ በኋላ ከበሮን ስመጣ ገመዱ ተበጠሰብኝ። በቃ ይሄ ነው። ቀለለኝ። ቤቱ ላምጪ ሎሊ፣ እናስተካክለው። ሎሊ
እኛ እኮ ጓደኞቻችን ነን። መፍትሄ አብረን መፈለግ እንችላለን። አንቆጣሽም። እውነታችሁ ነው አይደለ? በቃ አትቆጡኝም። በቃ ላሳያችሁ የት እንደደበኩት። እኔም አትቆጡኝ ከሆነ አሳያችኋለሁ አለች ሎሊ። ሎሊ ውሸት በጣም የሚከብድ ነገር፣ እንደ ተራራ የሚከብድ ነገር መሆኑን አወቀች። እንደ ዶሮ ላባ እንዲቀላት ስለፈለገች እውነቱን መናገር መረጠች። ሎሊ ከደበቀችበት የተበጠሰውን ከበሮ አውጥታ ሰጠቻቸው። እኔ አስተካክለዋለሁ። አይሽ ሎሊ፣ ውሸት እንደ ተራራ ከባድ ነው፣ እውነት ደግሞ እንደ ዶሮ ላባ ቀላል ነው። በጣም ይቅርታ ጓደኞቼ፣ ከማጥፋቴ መዋሸቴ። ይቅርታ ስላረጋችሁልኝ፣ ደግሞ ውሸት በጣም የሚከብድ ነገር እንደሆነ ስላስተማራችሁኝ አመሰግናለሁ። እውነት ካጠፋው ካሁን በኋላ እውነቱን እናገራለሁ። ሎሊ ከበሮ ገመድ ይሰራል፣ ግን እውነቱ ስለተናገርሽ ኮርቼብሻለሁ። ጀግና ልጅ ስህተቱ የሚደብቅ ሳይሆን እውነቱ የሚናገር። በጣም አመሰግናለሁ። ኧረ ለኔ እዛ ለጓደኞቼ የምነግራቸዋለሁ። ጥፋት ልታጠፉ ትችላላችሁ ቤት ውስጥ፣ ግን መዋሸት ትክክል አይደለም። ይበልጥ እንደ ተራራ የሚከብድ ነገር ነው ልባችን ላይ የሚቀመጥብን። እውነቱን ነው ካሁን በኋላ የምናገረው አለች ሎሊ። ሎሊ ከጓደኞቿ ጋር የሙዚቃ መሳሪያ ልምምዷን ቀጠለች። እውነት በመናገሯ ከጓደኞቿ ጋር የወላጅ ቀን የሚያቀርቡትን የሙዚቃ መሳሪያ ልምምድ ቀጠለች። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። የኔታ ቤት ይኸው ብርጭቆ የት ይሄዳል? እስቲ ተረጋጋ። ውሃ ጠምቶኛል። ውሃ ጠምቶኛል። ውሃ። እኔ ሳያችሁ ከመሃላችሁ አንድም ተረጋግቶ የሚፈልግ ልጅ አላየሁ። በቃ ሉም ባላተስሙት ሉቶሎ እንፈልግ። ይሳን ወደ ብርጭቆነት ተቀይሮ ይሆናል። ውሃ እንጠጣበት። እንዲህ በሳ እንጠጣለን። ይሄ ብርጭቆ የት ሄዶ ይሆናል? ምናልባት ከዚህ ኮበሮ ሄዶ ይሆናል። ምን ትቀልዳለህ? በቃ እንፈልገው ነው። ልጆቹ ዛሬ ተሰብስበው እቤታቸው ውስጥ እየተጫወቱ ነው። በመኪና እንደዚሁም የተለያየ መጫወቻዎችን አድርገው ሰብሰብ ብለው እየተጫወቱ ነው። ውሃ በጣም ጠምቶኛል። ውሃ ስጠኝ እንጂ። የውሃ ብርጭቆ የት ይሄዳል? እስቲ ተረጋጋ። ውሃ ጠምቶኛል። ውሃ ጠምቶኛል። ውሃ። የውሃ ብርጭቆ የት ይሄዳል? ቆይ ልፈልግልህ። እንዴ የውሃ ብርጭቆ የት ሄዱ ነው? ብርጭቆ ወደ ውሃ ተቀይሮ ይሆን እንዴ? ወይኔ የውሃ ብርጭቆ የት ነበር? ለእናቴ ሰጠች፣ በቃ ገደለችኝ። ወይኔ ጉዴ ፈላ። ብርጭቆ የጠፋ እንፈልገው። ወይኔ ብርጭቆ ነው ማገኘው። ጓደኞቼ የውሃ ብርጭቆን ማን ወሰደባቸው? ወይስ ያስቀመጡበት ቦታ ጠፋቸው? ቆይ ነው ፈልጓለሁ፣ አገኘዋለሁ። ቆይ ነው ፈልጓለሁ። ይሳን ወደ ብርጭቆነት ተቀይሮ ይሆናል። ውሃ እንጠጣበት። እንዲህ በሳ እንጠጣለን። ይሄ ብርጭቆ የት ሄዶ ይሆናል? ምናልባት ከዚህ ኮበሮ ሄዶ ይሆናል። ምን ትቀልዳለህ? በቃ እንፈልገው ነው። ልጆቹ ሁሉ
የጠፋውን የውሃ ብርጭቆ መፈለግ ጀመሩ። ትራሱን እያነሱ መጫወቻቸውንም ወደ ግራ ወደ ቀኝ እያደረጉ እረ ይሄ የውሃ ብርጭቆ የት ነው የጠፋው እያሉ እየፈለጉ ነው። የውሃ ብርጭቆን ያገኙት ይሆን? ሉምባ ገባ። እነሱ ግን የውሃ ብርጭቆውን ፍለጋ ላይ ናቸው። ቤቱ ዝብርቅርቅ ወጥቷል። ሉምባም ባየው ነገር እየተገረመ ነው። እንዴ ልጆች ምን እየሆናችሁ ነው ብሎ ጠየቃቸው። የውሃ ብርጭቆ ጠፍቶብን ነው። እና የውሃ ብርጭቆ ቢጠፋ ተረጋግቶ መፈለግ ነው እንጂ ዝም ብሎ ቤቱን መረበሽ መፍትሄ አይሆንም። አይቻችኋለሁ፣ ተረጋግታችሁ አልፈልጋችሁም። አንዴ ወደ ላይ አንዴ ወደ ታች እየሮጣችሁ ነበረ። አሃ አንድ ነገር እኮ ሲጠፋ መጀመሪያ መረጋጋት ነው የሚያስፈልገው። ካልተረጋጋችሁ እላይ እታች እዚህ እዛ እየሮጣችሁ በመፈለጋችሁ አታገኙትም አለ ሉምባ። ይኸው እስቲ ተመልከቱት። ዕቃውን መወርወር፣ ትራሱን መወርወር፣ አንድ የውሃ ብርጭቆ ሲጠፋ ተረጋግታችሁ እንደመፈለግ ቤቱን እንደዚህ መረበሽ። እንዴ ሉምባ እኔ እኮ ፈለጉት አላገኘሁትም። አይቻለሁ። መቼ ተረጋግታችሁ ፈልጋችሁ ቆም ብላችሁ ማሰብ። ስትሮጡ ከዚህ ወደዛ ስትዘሉ ትራሱን ስትወረውሩ ጭራሽ ይጠፋል እንጂ እንዴት ታገኙታላችሁ? እኔ ሳያችሁ ከመሃላችሁ አንድም ተረጋግቶ የሚፈልግ ልጅ አላየሁ። በቃ ሉምባ አትስሙት፣ ቶሎ እንፈልግ። ወይኔ ውሃ ብርጭቆዬ ተነሱ ቶሎ በሉ። ሉምባ ልጆቹ ባለመረጋጋታቸው በጣም አዘነ። በእንደዚህ አይነት ሁኔታ መቼም አያገኙትም አለ ሉምባ። አንድ ዕቃ ሲጠፋ መረጋጋት ነው የሚያስፈልገው፣ ማሰብ አለ ሉምባ። ልጆቹ ግን እየተሯሯጡ የጠፋባቸውን የውሃ ብርጭቆ እየፈለጉ ነው። ሊያገኙት አልቻሉም። ሉምባ ተከትሏቸው መጣ። አረ አቁሙ፣ አረ ባካችሁ ስሙኝ። አንድ ዕቃ ሲጠፋ ስላተረማመሳችሁት የሚገኝ ይመስላችኋል? አረ ተው ስሙኝ፣ መጀመሪያ መረጋጋት አለባችሁ። በድንጋጤና በሩጫ የሚገኝ ነገር ያለ ይመስላችኋል? ሉምባን ልጆቹ አልሰሙትም። በጣም ተናደደ። በቃችሁ አቆሙ አለ ሉምባ። ልጆቹም ደንግጠው ጸጥ አሉ። ምን ሆናችሁ ነው እንደዚህ የምትረብሹት? ቤቱን ልታምሱት? ቤቱን እንደዚህ ዝብርቅርቁን ማውጣት አግባብ ነው? እየነገርኳችሁ እኮ ነው። አንድ ዕቃ ሲጠፋባችሁ መጀመሪያ መረጋጋትና ማሰብ ነው እንጂ ዝም ብላችሁ ስሮጣችሁ አታገኙትም። ተረጋጉ እያልኳችሁ አይደል እንዴ? በችኮላ የሚሆን ነገር የለም። ስትቸኩሉ ይበልጥ ይበላሻል እንጂ የጠፋው ነገር አታገኙትም። ሉምባዬ የውሃ ብርጭቆ ወደ ድስትነት ተቀይሮ ይሆናል። እንዴ ውሃ ጠብታ። የውሃ ጠብታውን ተመለከተ። ይኸውላችሁ አሁን ይሄ የውሃ ጠብታውን ተከትላችሁ ሂዱ። ማሰብ ማለት እንደዚህ ነው። ዝም ብሎ መሮጥ ምን ጥቅም አለው አለ ሉምባ። ልጆቹም የውሃ ጠብታውን እየተከተሉ መሄድ ጀመሩ። በመንገዱ ላይ በቤት ውስጥ ብዙ የውሃ ጠብታ አለ። ይህ ጠብታ እኮ እኔ ሲል የፈሰሰ ይመስለኛል። እጄ ላይ ውሃ ነበረ። እንዴ አንቺ ነሽ እንዴ ደበቅሽው? አልደበኩም።
ስታጠብ የረሳሁት ይሁን። ልጆቹ አሁን ፍንጭ አገኙ። ሉምባም የውሃ ጠብታውን እየተከተለ ሄደ። በስተመጨረሻም የውሃ ጠብታውን ተከትለው ሲሄዱ የውሃ ብርጭቆን አገኙት። ይኸው ብርጭቆ የተገኘ። ሉምባ ደስ አለው። አያችሁ አይደለ? ማሰብ ከመፈለግ ይቀድማል። አንድ ነገር ሲሆን ደንግጣችሁ ዝም ብላችሁ ከመሮጥ መጀመሪያ የጠፋባችሁ እንዴት ማግኘት እንደምትችሉ ማሰብ ማስቀደም አለባችሁ አለ ሉምባ። እኔማ ማስማት የጠፋ መስሎኝ ነበር። እኔማ ወደ ዋናነት የተቀየረ መስሎኝ ነበር። ይቅርታ ጓደኞቼ። ችግር የለም። እንኳን ተገኘ ብቻ ለሌላ ቀን ትምህርት ይሆናችሁ። ተረጋግቶ መፈለግ፣ ከዛም የጠፋው ነገር ይገኛል። ቤትን ዝም ብሎ ዝብርቅርቅ ማድረግ ግን አግባብ አይደለም። ሁለተኛ እንደዛ እንዳታደርጉ። በጣም ደስ ብሎኛል የጠፋው የውሃ ብርጭቆ ስለተገኘ። በሉ ደህና ሁኑ ጓደኞቼ። ደሞ ሌላ ቦታ ቀጠሮ አለኝ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይህን